በማንኛውም በትንሽም ይሁን በትልቅ ችግር ላይ ያለ ሰው የአንተን ስም ጠርቶ ቢማጸነኝ ፈጥኜ እደርስለታለሁ የተባለው የ12 ዓመቱ ሕፃኑ ቅዱስ ሰማዕት። የተለመደው ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ፣ ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። ነገ ጥር 24 የ12 ዓመቱ የቤተ ክርስቲያናችን ታዳጊና እንቁ ሰማዕት ስምህን የጠራ መታሰቢያን ያደረገ በዓልን ያከበረ የገድልህን መጽሐፍ ያጻፈ የጻፈ የሰማ ያሰማ የተረጎመ ያስተረጎመን ሰው በሙሉ ኃጢአቱን ይቅር እለዋለሁ። የታመሙ ሰዎች በሙሉ በአንተ ስም ቢማጸኑ ፈውስን ያገኙ። ልጁን በስምህ የሰየመውን ዘሩን ትውልዱን እባረክለታለሁ። ከማንኛውም የነፍስና የሥጋ መከራም አድነዋለሁ እታደገዋለሁ ተብሎ ቃል ኪዳን የተገባለት ከደቡባዊ ግብፅ ከነሂሳ የተገኘ የ12 ዓመት ቅዱስ ሰማዕት። አዎ ምንም እንኳን ገና በ12 ዓመቱ ሰማዕትነትን የተቀበለ ትንሽ ታዳጊ ሰማዕት ቢሆንም እንኳን ስለ ተጋድሎ ጽናትና ስለ ምንኩስናው እደግመዋለሁ፣ ስለ ተጋድሎ ጽናትና በ12 ዓመቱ ስለ መነኮሰው ምንኩስናው አባ እያልን የምንጠራውና የምናከብረው ድል አድራጊ ኃያል መስተጋድል ቅዱሱ አባታችን አባ ኖብ ነገ ጥር 24 የተወለደበት የልደት በዓሉ ነው። እንኳን ተወለድክልን አባታችን። ቅዱስና ሰማዕቱ አባታችን አባ ኖብ ገና በ12 ዓመታቸው ከቤተሰቦቻቸው የወረሱትን ሀብትና ንብረት ለችግረኞችና ለነዳያን በመመጽወትና በመበተን ገና በ12 ዓመታቸው ለመመንኮስ ወደ ገዳም ገብተው ነበር። ነገር ግን በገዳም እያሉ ስለ ክርስቶስ ስም ብለው አንገታቸውን የሚሰየፉና ደማቸውን ስለሚያፈሱ ሰማዕታት በሰሙ ጊዜ ስለ አምላካቸው ስለ ኢየሱስ ክርስቶስ ፍቅር ምስክርነትን ሊቀበሉና ሰማዕት ሊሆኑ ወደ ፍርድ አደባባይ ሄደው ነበር። በዚያም ክፉና ጨካኙ የዲዮቅልጥያኖስ መኮንን በእሳት ቢያቃጥላቸው 3 ጊዜ ሁሉ እሳት አልበላቻቸውም። በእባብና በጊንጥ ሊያስነድፋቸው ቢልም እነዚህ አውሬዎች ሊነድፏቸው አልቻሉም። በመጨረሻም በመጓጓዣ መርከብ ቁልቁል ሰቅሎ አሰቃይቶታል። መኮንኑ ማሰቃየት በሰለቸው ጊዜ ሐምሌ 24 ቀን አንገቱን አሰይፎታል። በዚህም ሰዓት መድኃኔዓለም ኢየሱስ ክርስቶስ ነፍሱ ከሥጋው ከመለየቱ በፊት መጥቶ ሥጋህ ባለበት ቦታ ሁሉ ፈውስ ይሆናል፣ በመከራውና በችግሩ ጊዜ ከልዑል እግዚአብሔር ምሕረትን ፈልጎ በአንተ ስም የሚለምና የሚማጸኑን ሰው በሙሉ ፈጥኖ ይደረግለታል። መታሰቢያን ለሚያደርግ ዝክርን ለሚዘክር ሰው ሁሉ ለተራበ ለሚያበላ፣ ለተጠማ ለሚያጠጣ፣ ለታረዘ ለሚያለብስ፣ በአንተ ስም ያዘነና የተከዘውን ሰው የሚያጽናናና የሚያስደስተውን ሰው በስምህ ለተሰየመ ቤተ ክርስቲያንም ማንኛውንም አቅሙ የፈቀደውን ስጦታ ለሚያስገባ የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመውን ሰው በሙሉ ኃጢአቱን አስተሰርይለታለሁ መንግሥተ ሰማያትንም አወርሰዋለሁ የሚል ትልቅ ቃል ኪዳን ገብቶለታል። ይህ በዕድሜው ትንሽ ቢሆንም በሥራውና በተጋድሎው ኃያልና ትልቅ የሆነው ቅዱሱ አባታችን የ12 ዓመቱ ሰማዕት አባ ኖብ ነገ ጥር 24 የተወለደበት የልደት በዓሉ ነው። እንኳን ተወለድክልን አባታችን በሉት እስኪ። በነገራችን ላይ ይሄ ቅዱስ አባታችን አባ ኖብ ኢትዮጵያ ውስጥ ሸዋ ቡልጋ ኢቲሳ ማለትም የአባታችን የአቡነ ተክለ ሃይማኖት የትውልድ ቦታ አካባቢ ላይ እጅግ በጣም አስገራሚ የሆነ ድንቅ የሚያደርግ ገዳም እንዳለው ሰምተናል። አዎ ይሄ ድንቅ አድራጊ ገዳማቸው በአንበሳና በነብር እንደዚሁም ደግሞ በዘንዶ እንደሚጠበቅ ሰምተናል። የዚህን ቅዱስ ሰማዕት ረድኤትና በረከት ማግኘት የምትችሉና የምትፈልጉ ሰዎች እንግዲህ ሸዋ ቡልጋ ኢቲሳ አቡነ ተክለ ሃይማኖት አካባቢ ሂዳችሁ ገዳሙን ማግኘት ትችላላችሁ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአባ ኖብ እንደዚሁም ደግሞ ነገ ጥር 24 የስብረተ አጽማቸውን ዓመታዊ ክብረ በዓል አስበንላቸው ከምንውለው ማለትም ለ22 ዓመታት በአንድ በዓት ውስጥ ሲጸልዩ ከኖሩ በኋላ ከ22 ዓመታት በኋላ ቀኝ እግራቸው ለተሰበረባቸው ከቅዱሱ አባታችን ከሐዲስ ሐዋርያ ፀሐይ ዘኢትዮጵያ ከተክለ አብ ከተክለ ወልድ ከተክለ መንፈስ ቅዱስ ከተክለ ቅድስት ሥላሴ ከቅዱሱ አባታችን ከአቡነ ተክለ ሃይማኖት ከስብረተ አጽማቸው እንደዚሁም ደግሞ በዚሁ በጥር 24 ቀን የዕረፍት በዓላቸው ታስቦላቸው ከሚውሉት እንደ ቅዱሱ አባታችን እንደ አቡነ በትረ ማርያም ነዳይ መስለው ሲመጸወቱ ሲለምኑ ይውሉና ያንን የተመጸወቱትን ያገኙትን ገንዘብ ደግሞ ወስደው ለኔቢጤዎችና ለነዳያን ይመጸውቱ ከነበሩት ከአቡነ ጨጌ መርሃ ክርስቶስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።